እኔ እየሄድኩ እንዳልሆነ ታውቃለህ። ደግሞ እሱ ትንሽ ክፍተት ነው የሚፈልገው። እሺ በጠዋት ሄዳለሁ። በዛ ላይ ማያማ ስለሆነ እሷን ለማየት ሄጄ። እሺ በቃ እንዳይደገም። ምን የጎደለ ነገር አለ? አይ የለም፣ መድኃኒትም እንዳለ ነገሩኛል። የጎደለ ነገር ሲሆን አሳውቃለሁ። ለደቂቃም ቢሆን ስቃዩ ማብቃት የለበትም። እምነት ያንተ ላይ ነው። እሺ ኬፉ ጋር ደግሞ ተስማምታችሁ ስላያችሁ በጣም ደስ ብሎኛል። የግድ እንደዛ መሆን ነበረበት። ለዛ ነው። እና ለብቻ ትሄዳለህ? ከሰው ጋር መንቀሳቀስ እንዳቆምኩ ታውቃለህ። ሰላም ሰላም። የሀረግ ድራማ ፋሚሊዎች፣ የሀረግ ድራማ ቤተሰቦች እንዴት አላችሁ? ሁሉ ፒስ፣ ሁሉ አማን ነው ወይ? እኔ ጋር ሁሉ ፒስ ነው። እንግዲህ አደይ ድራማ፣ ሀረግ ድራማ የምን አደይ ሀረግ ድራማ እንግዲህ ጀምሯል። ምዕራፍ 2 እንዳያችሁት የሚያሳዝን አጀማመር ነው የጀመረው። ኤፉ ልጇን አታለች። ልጇን አታለች። እንግዲህ መቃብር ስፍራ ሄዳ የልጇን መቃብር ላይ ስታለቅስ ስታዝን ነበርና ዳጊ ተከትሏት ሲያያት ነበር። እና ከኋላ ሆኖ ሲጠብቃት ነበር። በዛን ታይም ላይ እንዳያችሁት በጣም በሚገርም ሁኔታ ማለት ነው እና ይሄ ሰውዬ ከኤፉ ምን ፈልጎ ነው? ኤፉ እየተከተላት ነበር። ይሄ ኤፉ ሲዞርባት ራሷን ልትስት ስትል የደገፋት ያ ሰው ከኤፉ ምን ፈልጎ ነው? መኪናውን አቁሞ ነበር ሲከተላት የነበረውና ምንድነው ከኤፉ እየፈለገ ያለው? ለምንድነውስ የሚከተላት? ምን ታስባላችሁ በዚህ ጉዳይ? ደግሞ ሀብታም ነገር ነውና ኤፉን ሲከተላት ነበር። ለምንድነው ኤፉን እየተከተለ ያለው? እንጠጣ እና እኔ የሆነ ነገር እየጠረጠርኩ ነው። ለምን እንደሚከተላት ግን ግራ ገብቶኛል። እስቲ ምን ታስባላችሁ በዚህ ጉዳይ ላይ? ሰውዬ ለምንድነው ኤፉን የሚከተላት? ኤፉንስ በምንድነው የሚያውቃት የሚለውን ሀሳባችሁን፣ ግምታችሁን በኮሜንት መስጫ ሳጥን ላይ አስቀምጡልኝ። እንግዲህ ፂ ደግሞ ተስፋ ቆርጣ በብዙ ተስፋ መቁረጥ ውስጥ እየተመላለሰች ነው እንዳያችኋት። ያው ቢኒ እንደሞተ ነው የምታስበው እና ቢኒን አይታ ስለማታውቁ ሞቷል ብላ ስለምታስብ በቃ የሌለ ተስፋ መቁረጥ ውስጥ ገብታለች። ስራዋ መጠጣት ምናምን ነው እና ያው ባህሪዋ ሙሉ ለሙሉ ተቀይሯል። እንዳያችሁት ባህሪዋ ሙሉ ለሙሉ ተቀይሯል። አቤል ደግሞ ያው ሊመልሳት አሁን ካለችበት ባህሪ ሊቀይራት እና ሊጠጋት ይፈልጋል። ምክንያቱም በፊቱኑ ይወዳት ነበርና ግን ምንም ልታስጠጋው አልቻለችም በፍጹም። እሱ ሊጠጋ ሲሞክር እሷ ላሽ በል እያለችው ነው። ብቻ መጨረሻ ላይ ፂን ማን ነው የወሰዳት?
እየጠጣች ከነበረችበት ቦታ መጥቶ የሆነ ሰው ወስዷታል። እኔ ቢኒ ነው ብዬ ነው የማስበው። ኤፉና ናታን ደግሞ ያው ታርቀዋል፣ ደስ በሚል ሁኔታ ታርቀዋል። ያ ነገራቸው ደስ ይላል። እንግዲህ ቢኒ ሲና ወስዷታል። ናታንና አቤል ደግሞ የሆነ የሰሩት ነገር አለ። ማንን ነው አፍነው የያዙት? ያፌትን ነው ወይስ ማንን ነው? እስቲ ምን ታስባላችሁ? የምታስቡትን ሀሳብ አስተያየት ግምቶቻቸውን በኮሜንት ውስጥ አስቀምጡ። ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ደግሞ ተምረን እዚህ ጋር